ማሪ ረጆ አረብ አግብታ ነው። ነገርኩሽ እኮ አልነገርኩሽም? ላ አታረገው ለኔ ስትነግረኝ እሺ በቃ ስትመለስ ሁሉንም ታያለሽ። ከጫጉላ ሸረት ትፈልጋ ነው ትንሽ ሽማግሌው ጋር ነው ወይስ ኢትዮጵያ ሄዳ ሽማግሌው ጋር ነው? ምንድነው ግራ ገባኝ እኮ። እዚሁ ዱባይ ነው ያለችው። 5 ስታር ሆቴል ነው ያረፈችው። ያገባችው ደግሞ የዩናይትድ አረብ ኤምሬት ዜጋ ነው። አታረገውም ታያለሽ። እኔ እንኳን ዱባይ ጀድሬያዋን እስከምረከባት አትቆይም ትንሽ እኮ ግን ከዛ በኋላ ነጋዴ አትሆንም። በቃ እንድትሰራ አይፈልግም። ሀብታም ነው። ዩናይትድ አረብ ኤምሬት ዜጋ ነው። ያርግላት የኔ እናት፣ ያርግላት አሜን። ያርግላት ያረብ ያርግላት። አበሻ ይሻላታል። አይ ሀብታም አበሻ አትፈልግም። እንግዲህ የዩናይትድ አረብ ዜግነት እንዲሰጣት ነው፣ ፓስፖርት እንዲሰጣት ነው ዜጋ ያገባቸው። አረብ ሀገር ዜጋውን ካላገባሽ ፓስፖርት አይሰጥም አይደል? በጣም የዩናይትድ አረብ ኤምሬት ዜጋ መሆን ከመፈለጓ የተነሳ ይኸው ዜጋ ፈልጋ አገባች። ስደው አንቺ ቮይስ ልኬላት ጸጥ። አዎ ባሏ አሁን ለባሏ ጊዜ መስጠት ትፈልጋለች። ጫጉራ ሽርሽር ላይ ናት። ዝም ብሎ ዳይበራ ሽማግሌ ሰውዬ ደግሞ እሷ ግብታ እኔ እናገራለሁ። ሀኒሞን እኮ ነው ሀኒሞን። ሻህር አሰል ይባላል በአረብኛ። ሻህር አሰል ታውቂያለሽ? አላውቅም። ምንድን ነው ሻህር አሰል? ሻህር አሰል ማለት የጫጉላ ሽርሽር ነው በአረብኛ። እንትን ስንተኛ ሚስት ሆና እንደሆነ ታውቂያለሽ? ያገባችሁ 3ኛ 4ኛ የመጨረሻ ይመዝ ሀቡዬለት ረጅዬ የሰማሽ ከሆነ ሀይሚሲውን አፍቀሽኛል በዋትሳፕ ወየ በይኝ። ቲክቶክ አታይም? ስልኳን ወስዶባት አለው የኔ እናት በይኝ። በቃ እኔ የሆነ ሙሉ ለሙሉ ጊዜሽ እንድትሰጪኝ ይፈልጋለሁ ብሎ ስልኳን ተቀብሏታል። ስልክ የላትም። አያደርገውም። ለምን አታምኝም? አታደርገውም ሀቡዬ። ሀቢባ ግን ወሬ ጨምረሻል። ትክክል። አሁን ለምሳሌ ነጮች ቤት፣ አረቦች ቤት ምናምን ምግብ ሲቀርብ ነው የሚቀርበው እንጂ ሁልጊዜ ዳይኒንግ ቴብል ላይ እስቲ ጉግል ላይ ሞደርን ሊቪንግ ሩም ብለህ ሰርች አድርግ። ቻትጂፒቲማ የለውም እንትን ጉግል ላይ ገብተህ ሞደርን ሊቪንግ ሩም እኔ ሰርች አድርጌ ነበረ። ሊቪንግ ሩማቸው ላይ የሚያስቀምጡ አበባ ብቻ ነው። ሻማ ራሱ አይቀመጥም። እራት ሲቀርብ ነው ሻማ የሚቀርበው። ማንዳቶ ሊሆነ ነገር የለም። ሰው ልጅ እንደ ፍላጎቱ ነው ቤቱ የሚያሳምረው። እንደ ቤቱ ኮምፎርት ጊዜ ጋር አምጥተሽ ጀበና ማለቁጫ ግን ጌጥ ነው ጋር ጌጥ ነው። ይኸው እኔ ጀበና እሱን እኮ ቤት አስቀምጫለሁ ነው ሰው ልጅ ቤቱ የሚያሳምረው። እና እሺ ቡና ጠጣናት እንደዛው ጀበና ተቀበለ። አሁን እኛ እዚህ ጋር አሁን እንስራ ምናደርግ እንችላለን። መታችን ይህን ነገር እንሞድል በቃ ማለት ህግ የሚባል ነገር የለም። ቤትሽን እንደ አንቺ ኮምፈርተብል ሆነሽ ዘና ብለሽ ለመኖር እንደሚያመችሽ አድርገሽ ነው እንጂ ህግ እዚህ ጋር እንትን አይቀመጥም ነው ብትይ ማን ነው የሚቀጣሽ? ይህን ነው ድላል ፍቅር ዋና ያስደስትሽ። ዋናው አንተ በቤትህ ሀቢ ሁን። ቤትህ እኮ ነው አይደል? ሬስቶራንት አይደለም፣ ሆቴል አይደለም። ህግ የሚኖረው ሬስቶራንት ሲሆን እኮ እንትን ስለሚኖሩ ነው። ስታንዳርድ ስለሚኖሩ በቤትህ ግን ከፈለግ አንተ ጋጥ ወጥ የሆነ ሰው አሁን አልጋውን ሳሎን አስቀምጦ ቲቪ ስለማይብሎ መኝታ ቤት እያለው አልጋ ስለሚወድ ቲቪው ፊት ለፊት አልጋውን አስቀምጦ ተኝቶ አይደል? ፍቅር እንደዚህ አይነት ሰው ይኖራል እዚህ ምድር ላይ ይኖራል። ሳሎኑ ላይ ገጭ አድርጎ አልጋው እሺ ደመረጋችሁ ገርሰም በቃ በራሱ ዓለም ያለ ሰው ሳሎን ላይ አልጋውን አምጥቶ ገጭ። መኝታ ቤት ድረስ ገና ልሄድ ነው እንዴ? እንደዛ ማለት እኮ ነው። ወይኔ ታየኝ እንደዛ አይነት ሰው ሰው ካስደሰተው እኮ በቃ ቤቱን የቤት ኪራይ የሚከፍለው ራሱ ነው። ማን ያገባ ሰክሰስፉል ነው። በቃ ሀፒ ነው። ዋና ያስደስተው ነው። እንግዳ የሚባል እነሱ እኮ አሁን ሌሎች ዜጎች እንግዳ የሚባል ነገር አለ። እኛ ሀበሻ ለሰው የምንጨነቀው እኛ ሀበሻና አረብ ለሰው የምንጨነቀው እንግዳ ቤታችን ስለሚመጣ ነው። ነጮች ከሰው ጋር ሲቀጣጠሩ ካፌ ነው የሚቀጣጠሩት። ሌሎች ዜጎች እነዚህ ፊሊፒኖች ሳይቀር ነው አብሬ ሲሰራ ካፌ ነው የሚቀጣጠሩት፣ ምግብ ቤት ነው የሚቀጣጠ። እንደኛ ቤታቸው በቃ የእነሱ ብቻ ነው፣ ፐርሰናል ቦታቸው ነው። ቆይ እጣኑ እንዳያልቅ መርቄ ስጨርስ እንቀጥላለን። አሜን።
ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ይማራቸው። የተጨነቁ የተከፉ ያዘኑ ሁሉ ፈጣሪ አለሁ ይበላቸው። የሞቱትን ፈጣሪ ነፍሳቸውን ይማርልን። እርጉዞችን ፈጣሪ በሰላም ይገላግላችሁ። ያላገባችሁ ፈጣሪ የተባረከ ትዳር ይስጣችሁ። ጎበዝ ማይትሙት አንበሳ ይባል። ይህንን ፓርት መዝለል ጀምሯል። ለምን ኦልሬዲ እሱ ታግብቷል። ልጅ የምትፈልጉ ፈጣሪ ጤነኛ ልጅን ይስጣችሁ። ልጅ የምንፈልግ ፈጣሪ ጤነኛ ልጆችን ይስጣል። የወለድን ፈጣሪ ልጆቻችንን ያሳድግልን፣ ለቁም ነገር ያብቃልን። ለእኛም ረጅም ዕድሜ ሰጥቶ የልጆቻችንን ቁም ነገር በዓይናችን ያሳየን። በቃ ሁሉም የሰው ዘር በሙሉ በሰላም በጤና በፍቅር እዚህ ምድር ላይ እንኑር። አንተ የምትጨምረው ነገር ካለ አስታውስ። ምን ረሳ? ሪያል ማድሪድ ያሸንፍ ረሳ? ሪያል ማድሪድ ሁሌም አሸናፊ ሳዋል ፍቅር እኛው ለበዓል ዳቦ ይቆርሳል ይባርካል ምናምን እንጂ አይደል ፍቅሬ? እናት አይደለች ምትመርቀው? እኔ የማውቀው እናት ናት የምትመርቀው። አይችልበትም ደግሞ ባልየው ምርቃት። ዶሮ ያርዳል። እዚህ ሀገር ግን ያው ስለማይታረደ ስለምንገዛ ድፍኑን ስለ ኢትዮጵያ የምንኖር ቢሆን ኖሮ ከነ ነፍሱ እየገዛን ያርድ ነበረ። ወይ እንትን ምን ረሳሽ? እውነቱን ለመናገር ዱዓ የሚያደርገው ደግሞ ቆመን ነው አሚን የምንለው። ልክ ቡና ፈልቶ ዕጣን ተጭሶ ቡናው ከመቀዳቱ በፊት አባቴ ዱዓ ሲያደርግ እንነሳለን። ሁላችንም እኔ እህቶቼ ወንድሞች ተነስተን ቆመን ነው አሜን የምንለው። ከዛ አሜን 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 ረጅም ይበል አሜን አሜን። ዕጣኑ ደግሞ ትልቅ ስለሆነ ማንደጃው አባቴ ይቅማል እና አባቴ ሲቅም ዕጣን ያጨሳል። ይህን እንደዚህ ነጭ ማንደጃ አለ እንደዚህ ትልቅ በሱ እሱ ላይ ስለሆነ በጣም የሚጭሰው በጣም ቡለል ነው የሚለው። ቶሎ አያልቅም፣ ይጨሳል ይጨሳል። የአባቴ ዱዓ ደግሞ ርዝመቱ አሜን 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 እንላለን ቆመን። ከዛ ሲጨርስ ሁላችንም እየሄድን ግንባሩን እንስመዋለን። መርቆ ሲጨርስ እኔም እህቶቼም ወንድሞቼም እየሄድን ግንባሩን እንስመዋለን። ሳስቺ ሁለት ቀድቼ ሀና ብዬ ስሰጣት ትጠጣው ትድፋ አለ። ሸሚዟት ተቀብላኝም ሊሆን ይችላል። የሆነ ሳት ላይ ቡና ማሻአላ ማሻአላ ከባልሽ ጋር እንጂ እያረሽ ነው። ደገምካ ፍቅሬ ለምን ደግሞ ይገባል። What is this color? Light black. How many followers you have? እኔ እኮ ስለ እኔ ያልክ መስሎኝ ነው። Look, how many followers? 48. 48,100. So remaining only 1,900. Okay? Okay. Guys, Congratulations. Yeah, we are almost done, right? Yes, yeah. Mommy. Congratulations. We are about yes, to reach. Congratulations. Yes, mommy. No, I wanted to ask you. What is this mommy, color? Say it with... 1 second. This chair, what is this color? It is gray. Gray? Who said? ድሮስ አባቷ ልጅ ያንተ ልጅ አይደለች? ወይኔ ጉዴ! አባቷ አግኝቶ ነግሯት እንዳለን። እሺ ከዛ ነው የመጣችው። አልተገናኙም። እሱ እዛ እሷ እዚህ ነው። ዋት ዚስ ከለር ግሬ ብላ አንድ ነው አይናቸው አንተና ልጅ። የስ ማማ when you reach 50,000 followers, I want you to all celebrate and tell your fans to celebrate in the comment. Okay guys, come you tell them you tell them by yourself. Hey everybody, when Sadiq Mobile Shop you reach 50,000 followers, can you celebrate for me? Yes. Okay, let me translate it for them. እንዳላችሁ ሳዲቅ ሞባይል ሾፕ 50 ሺህ ሲገባ ሴሌብሬት አድርጉልኝ። ኮመንት ላይ ሴሌብሬት አድርጉ፣ አክብሩ፣ ተደሰቱ ማለት ነው። ዘይ ሴሌብሬት ባይ ሴይንግ ኮንግራቹሌሽን ኦን ደ ኮመንት። No, it's a celebrate emoji. ሴሌብሬት ኢሞጂ ምንድነው? ሴሌብሬት ኢሞጂ በማድረግ ሴሌብሬት አድርጉ። ጉድ እኔ ማላውቀውን አስተማረኝ። እኔ እኮ ሴሌብሬት እንትን ስቲከር ማንም አላሸነፈም። እና ብራውን አለች። ስቲከርስ ኮልድ ኢሞጂ ላይት ብላክ እንዴ የሰውን ሀሳብ ነው በማለት ማስቀየር አይቻልም። የሰውን ሀሳብ አክብር። ዳርክ ኖት ዘ ሴም አት ኦል። በአቋሙ የጸና ነው። አቋም አለው። ፓፒዶ ታስጨንቀው ልጁን ሀሳቡን ለማስቀየር
Dark black. Dark black. This one? Light black. Come here. ኧረ ፓፒ ነፃነቱን ስጠው። በማየሙት ይሄ እኮ ሰውን ተጽዕኖ መፍጠር። አይ ነፃነት Is this grey or black? I stand corrected. I stand corrected. ትክክለኛ አቋም ላይ ነው የቆምኩት። ትክክለኛ ቦታ ላይ ነው የቆምኩት። No. ፍቅሪ በቃ ተው ሂድ። You can go mommy. Go study. You have exam tomorrow. እንትን I already finished my study. You finish already? You can enjoy now. If you finish you can enjoy. እንትን ጋይስ ሳዲቅ ሞባይል ሾፕ ፎሎ ያላረጋችሁ አላችሁ? ይሄና እዩት በደንብ ይሄና ይሄ ቆይ ፓፒ አንዴ ምን አለቻችሁ? ይሄ ግሬ ነው። አያችሁ ግሬ ነው። ኦኬ ይሄ ግሬ ነው። ይሄም ግሬ ነው። ይሄም ግሬ ነው እኮ ነው የሚለው። ይሄ እንዴት ነው ግሬ የሚሆነው? በደንብ ልብ ብላችሁ እዩት። ይሄ ቡኒ ነው። ምን አለ? The fabric color of this chair appears to be gray, specifically a medium to dark gray with a stable woven texture. ወይኔ እዩት ቻትጂፒቲ ምን እንዳለ እዩት። እኔ አላምንም። ቻትጂፒቲው ያንተ ስለሆነ ስለምትከፍልበት ፕራይመሪ ስለሆነ ለአንተ አድልቶ ነው። አልስማማም። እኔ በዚህ አልስማማም። ጋይስ 500 ተበላው። 500 ተበላው። ቻትጂፒቲው 500 ተበላው። ለእኔ ግን የሚታየኝ ላይት ኤንድ ዳርክ አቦ ግን አቋም የላችሁም። ቅድም ቡኒ ስትሉ ነበር ግማሻችሁ። 500 ተበላው በገዛቸው ከለር ብላይንድ እንዴት እኔና ሀና ከለር ብላይንድ አለብን? ሳይመንም አለበት ማለት ነው። እንደዛ ከሆነ ብላክ ነው ያለው እኮ ሳይመን ላይት ብላክ አለ። በአማርኛ ቡኒ ሲሆን ግሬሽ ብራውን ይባላል። በአማርኛ ቡኒ ሲሆን በኦሮምኛ ዳላቸው ፍቅሬ እንትን ግሬሽ ብራውን ይባላል አለች አንዱ። ከብራውን ጋር ምንም አያገናኘውም። ቴንኪው። ያኛውን ትራስ የለኝ ስኩዌሩ ትራስ ማች እንዲሆን ተደርጎ ነው የተሰራው። ቡኒ ነው አይደለም? ኖ ያኛው ዳርኩ ምንድን ነው? ማጨቃጨቅ ታዲያ እሱ ከዚህ ጋር ማች እንዲሆን እኮ ነው የተሰራው። ቡኒ ከሆነ እሱ አንጣ ይሄ ቡኒ ነው አይደለም? ፍቅር ብራውን ብትይኝ ይሄንን ያስኬዳል እኮ ከነሱ ማች እንዲሆን እኮ ነው የተሰራው። ይሄ ፍቅር ያው አባቴ ቡኒ ላይት ብራውን ነው። ይሄ ላይት ብራውን ላይት ሞካ ካፓቺኖ ምናምን ጋይስ። ይሄ ከሶፋው ጋር ነው አብሮ የሚመጣው። ይሄ ከሶፋው ጋር ይሄ ትራስ አብሮ የሚመጣው ማች እንዲሆን ነው የተሰራው። ስለዚህ ይሄ ቡኒ ከሆነ የሶፋው ዳር እና የዳይኒንግ ቴብሉ አንድ ሴት ስለሆኑ ፍሊተሩን አጥፍተሽ አሳይኝ። እሺ ፍሊተሩን አጥፍቼ ቡኒ ነው አይደለም? ይሄ ቡኒ ነው አይደለም? ይሄ ምንድን ነው? ብራውን። እሺ ይሄ ብራውን ከሆነ ይሄ እንትን የተሰራው ይሄ ትራስ የተሰራው ለዚህ ለዳይኒንግ ቴብሉ ቡኒ ነው። ሶፋው ደግሞ መሀሉ ላይት ግሬ ሆኖ ዳሩ ቡኒ ነው። ለሱ ማች ነው የተሰራው። ዳርክ ብራውን ቴንክ ዩ ዚስ ኢዝ ዋት አም ቶኪንግ አባውት። እኔ ግን ብቻዬን በራሴ እስማማለሁ። ቡኒነቱ መብታችሁ ነው እናንተ። በቃ ስጩ በቃ የእሱ ሴትዮዋ ሄደ ወደ ሳውዲ ሄደች የእሱ ሚስት። ከዛም በኋላ አድራሻው ጠፋ። ምናልባት መፍትሄ ከተገኘ በሚለው ነው። ሀቡ ያው ታውቂያለሽ አይደል? ረጅም ጊዜ ቢሆንም ማዳም ቤተሰብ ሰውየው ሞቶ ቢሆንስ? ሀቡ እንዴት ማለት ሰውየው ሞቶ ከሆነ ሞተ ነው፣ አልፈቅድም አለ። ስለዚህ ሚስትየውን አገናኛቸዋለሁ ብላችሁ ስለነበር ለሚስትየውን በድጋሚ ያታነግሯት።
ሚስትየዋ ከአጣዬ የምትኖረው እዛ ነበረ። ከዛ ወደ ሳውዲ አረቢያ ሄደች። ሳውዲ አረቢያ ከሄደች በኋላ ከሱ ጋር ግንኙነት የለኝም በላይ ላይ ብዙ ሚስት አግብቶብኝ ስለነበረ ፈታሁት ብላ መልስ ሰጠቻት። ለእህቴ ስለሱ ጉዳይ እንዳትጠይቅኝ አለቻት። ስሙ ማን ነው? ስሙ ሀሰን አሊ ነው የሚባለው ብላኛለች እህቴ። አዎ አትሊስት ከሱ ብሰማ ገባሽ። ከሁለት ወገን ሳልሰማ እኔ ቀጥታ ቪዲዮ መስራት ፌር አይደለም። እኔ ሁሌም ከሁለት ወገን ሰምቼ ነው ቪዲዮ የምሰራው። ከሱ ሳልሰማ ከሁለት ወገን መስማቱ አይከፋም። ግን ይሄ የተፈጥሮ የመጣ ታሪክ ሳይሆን ከተበዳይ የመጣ ታሪክ ነው። አቡዬ ማለት ከማንም እንዲመጣ ከሁለት ወገን ብር ተበላው ከሚልም በላው ከሚልም ወገን ሳልሰማ ከአንድ ወገን ብቻ ሰምቼ ቪዲዮ መስራት ለእኔ ትክክል አይደለም። ህሊና የማይፈቅደው ገባሽ? አሁን እሱም በላና ዘረፈ እያል ነው አይደለም ሀቡ። ምናልባት እሱም ሰውየው ልክ እሷ አድራሻውን እንዳጠፋባት በሆነ ምክንያት የእሷም ስልክ ጠፍቶበት ከሆነ ወይ ስልክ ቀይሮ እንደዛ ከሆነ አንቺ ቪዲዮ ስሪና እኔ ሼር ዲዩት አደርግልሻለሁ እንጂ እኔ ከሁለት ወገን ከሰማው በኋላ ነው ቪዲዮ ምሰራው። አንቺ ስሪና ቪዲዮ ከዛ መታሽ ሰርቻለሁ ብለሽ ንገሪኝ። እኔ ሼር ዲዩት ሪፖስት አደርግልሻለሁ። እሺ አቡዬ ችግር የለም እሰራለሁ። እኔ የዩቲዩብ ላይ ዝም ብሎ ቲክቶክ የከፈትኩት ራሱ ወደዚህ ጉዳይ ለመግባት ነው። 2 ወር ሙሉ ነው ኮሜንት ሳደርግልሽ የነበረው። ቲክቶክ አጠቃቀም ምንም አላውቅም፣ ግን እሞክራለሁ። በዛ ላይ እህትሽ ራሷ ትምጣ። እኔ ደግሞ በወኪል ደግሞ አልሰማም። እህትሽ ባለ ጉዳይዋ ራሷ ትምጣ አንደኛ። ሁለተኛ እህትሽ ቪዲዮ ፎቶን ለጥፋ ቪዲዮ ትስራና መታ ሀቢባ እኔ ቪዲዮ ሰርቻለሁ የኔ ቪዲዮ እይታ የለውም ትበለኝ። የዛኔ እኔ ቪዲዮ ልሰራላት እችላለሁ። ሼር ዲዩት ሪፖስት ላደርግላት እችላለሁ። እጠይቃታለሁ። ሀቢባ በሰው ቢሆን ታሰራ። እንደምታውቂው እህቴ ትልቅ ሰው ናት፣ በዛ ላይ የገጠር ሰው ናት። ይሄን ነገር እንደዚህ ቲክቶክ ተጠቅማ ምን ብላ የማይፈቅደውን ነገር ነው የምነግርሽ። እኔ ትክክለኛ ነገር ብቻ ነው የማደርገው። እኔ በስሜት አልነዳም። ገባሻ? እኔ ህግ ልፈቅድልኝ እንደተደረገው ልጁ እኔን መክሰስ ይችላል። ከሱ ወገን ሳልሰማ ዝም ብዬ ፎቶን ብለጥ እኔ ላይ እንዲደረግ የማልፈልገውን ነገር ሰው ላይ አላረገም። ያንን ወገን አልሰማሁም። ያንን ወገን ሳልሰማ አንቺ ፎቶ ለጥፌ ቪዲዮ እንድሰራ እየጠየቅሽኝ ያለሽ አንቺ ስሪ መጀመሪያ። አንቺ ሳትሆኚ የጉዳዩ ባለቤት ራሷ እህትሽ ብለን የቁብር እሱ ጋር አለኝ እና ካለቅ በህይወት እባክህ ና ብላ ቪዲዮ ትስራ። ሰርታ የእሷ ቪዲዮ እይታ ከሌለው ትምጣ እኔ ጋር ሼር ዲዩት ሪፖስት አደርግላታለሁ። እኔም ልሰራላት እችላለሁ እያልኩሽ። እሺ አቡዬ ችግር የለም በቃ እንደዛ። እሺ እናመሰግናለን። አድራሻሽ ትነግራቸዋለች። አሁን ቁጥሯን እፃ ቁጥርሽን እየጠየቁ ነው። ከፍም ዝቅም። ለምሳሌ እኔ ሰኔ 7 ቢሆን የምሞተው ማንም ሰኔ 9 እንድሞት ማድረግ አይችልም። ማንም ስልጣን የለውም። በተጻፈልኝ ቀን መሞት ለማይቀር ምን ስለሆነ ነው ሰውን ለማስደሰት ብዬ ያላመንኩበትን ነገር ማድረገው? ሳላምንበት ለምን እሰጣለሁ? ሰውን ለማስደሰት ደግናት እንዲሉኝ ብዬ ገባችሁ? ስለዚህ ሰዎች ምን ይሉኛል ብሎ መኖር አስባ ደግ ነጋዴ ናት እንድባል ብዬ አልፈልግም። በሰዎች ዘንድ ደግ መባል ለምነሽ ለምን ሰጫልሽ? ሎዛ የማርያም ለምኜም ልሰጥ እኮ እችላለሁ ሳምንበት። ሰዎች ደግ ናት ትሰጣለች እንዲሉኝ ብዬ አይደለም። ከለመንኩ ላይም ላካፍል እችላለሁ ለጓደኞቼ፣ ለምወደው ላመንኩበት ውስጤ ደስ እያለው ስሰጥ እንጂ ሰዎች ወይኔ ሀቢባ ሰጪ ናት ደግ ናት እንዲሉኝ አልፈልግም። እንዲሉኝ ብዬ አልሰጥም። ሳምንበት ልቤ ሲነካ እሰጣለሁ። እኔ በካሽ እንኳን ከአካውንቴ ላይ የምሰጠውን ፈጣሪ ነው የሚያውቀው። ሰዎች ደግ ናት እንዲሉኝ ብዬ አይደለም የምሰጠው። ካመንኩበት እኔ ከተሰማኝ ልቤን ጠቅ ካደረገው እሰጣለሁ። ገባሽ? እንጂ ሰዎች እንዲያመሰግኑኝ እንዲያወሩልኝ ደግ ናት እንዲሉኝ አይደለም። ሰው ምንም ብታደርጊ ብታዚው እግሬ ተንጠለጠለ ይላል የሰው ልጅ። ምንም ብታረጊለት የሰው ልጅ አያመሰግንም። ገባሽ? ምንም ብታረጊ ከመባል ስለማትቀሪ ያመንሽበትን አድርገሽ ራስሽን ሆነሽ ኖረሽ በቃ ስትሞጪ መሞት ሰገጤ ስም ነው አልሽ። እሺ በዚህ ደግሞ ምልት ቪዲዮ ስሩብኛ ፈሳች ብላችሁ ቪዲዮ ትሰራላችሁ። ነገር ፈስ ብርቃችሁ የሆነ ማህበረሰብ አሁን ደግሞ ጦይባ ሰገጤ ስም ነው አልች ብለሽ ቪዲዮ ስሪብኝ መብቴ ነው። ሀቢባ ነው ስሜ። እናትና አባት ያወጡልኝ። ጦይባ ብሎ ሲጠራኝ አትጥራኝ፣ ጦይባ አልፈልግም፣ የሰገጤ ስም ነው ሀቢባ ብለ ጥራኝ አልኩት። መብቴ ነው። ጉድ ፈላ። ሰላማዊ ሰልፍ ውጡ። እሺ አሁን ለምን እንደመጣች ጉዳይ
እንግዲህ ያሰብሽውን አላህ ያሳካልሽ። ምስጢርሽን ለሰው ደብቀሽ ለአንድ አይነት ብር ነው ያልሽው ማለት ነው። ጨርሶ ሰጠኝ ማለት ነው። ጨርሶ አልሰጠኝም። እኔም በረካውኝ ወደ ሐኪም እንድገባ ፈልጌ ነው። በሰዓቱ ጀዛሽን አላህ ይክፈለው። አካውንቴ ላይ 500 ብር ናት ያለችኝ እና አላህ ያውቀዋል። ያንን ደርሰሽልኛል። ፈጣሪ ደግሞ ይድረስልሽ፣ ለአንቺ አላህ ይድረስልሽ። እና ማታ 500 ሺህ ብር ነበር ያላችሁት። አሁን 500 ሺህ ብር አልሞላም። እንደገና ደግሞ መቼም ትንሹ አልበቃውም፣ ብዙ አልበቃውም፣ ብዙ አይበቃውም። ዋናው ኢማን ነው። ያው እና ፈጣሪ ከአንቺ ጋር ይሁን። ይህንኑ ማናየበት ግን 2500 ያው ክዶኛል ማለት ነው። አላህ ሻሂዴ ነው። ነፍሷን ይማራት። ደግሞ ነፍሷን ይማራት። እንደገባ በዚህ ምክንያት በሚዲያ ተጣልተዋል፣ በጉሩቡ በኩል ማለት ነው። ተንትና ማነው ከአሜሪካ ምናምን በአካውንቱ እሷን ጋር ተጣልቷል። አላህ ነፍሷን ይማራት። መልካም ስራ ጥሩ ነው። አንቺንም ያሰብሽው ይሳካ፣ የምራድ ሲሆን እንጀራሽንም አላህ ይግለጥልሽ። በዱዓ ተጎንሽ ነኝ። መቼም የበሽተኛ የቲምን እንባ ዱዓ ይደርሳል። እኔ አላህ ነው ያለኝ እና ማታ 500 ሺህ ብር ነበር የተባለው። ገና ልካለሁ አለ፣ ወደ ጨርሻለሁ አለ። 2500 አሁን ቀርቷል እኮ ማለት ነው። 2000 አላህ ሻሂዴ ነው። በእጅም አልሰጠኝም። ሁለተኛ አረብ ልካልኝ ነው የመሬቱን ራድ ያለሁት። አልሐምዱሊላህ ደግሞ እኔም በዱዓ ተጎንሽ ነኝ። የቲምን የድሃን እንባ እንዳበሽ ደግሞ ሁሉን አንቺ ይሁን ገባያሽም ትትሆን ያሰብሽውን አላህ ያሳካልሽ። እርሜሽም ረጅም ይሁን። ሁሌም በዱዓ ተጎንሽ ነኝ። ካላት ያንሰኛል ግን ብሩን ያው ጨርሷል። አልጨረሰም። ማታ 5 ነው ያደረጋችሁት። ያንንም ለፈጣሪ ሲጣልሽኝ 2000 እንደው እጀ ቀኝ እጀ ጥስበ አልሰጠኝም። በእጅ ክሏል ማለት ነው። የአሁኑ አንቺ ባልሽ መንገድ 500 ሺህ ብር ነበር የተባለው። መቼም የዛሬን ሐኪም ታውቂዋለሽ። እና የተመጣ እንኳን መረቅ እንኳን አልቀመስኩም ማለት ነው። እና እንደ ወደ አላብዛብሽ ጨርሷል። አልጨረሰም። ገና ነው 5 ነበር የተባለው። ብዬና 5 አልሞላም። እያየሆንም ስልክ ላይ ማለት ነው። እና ቀስ ብሎ ሊልክልኝ ነው። እና እንዳትቀየመኝም ጀዛሽ ነው እንዳትፈልሽ። ሁሌም በዱዓ ተጎንሽ ነኝ። አላህ ነው የሚያውቀው። ማናየበት ይህንንም ተሰቃይቼ ነው የመጣሁት። አልሐምዱሊላህ መቼም የወደውን ሰው ባሪያውን ሞታሪ ነው እና ነኝ ምርቃትሽን ሁሉ አሚን 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 ብያለሁ። እና አዎ 2000 ሪያሉን እዚሁ ሚዲያ ላይ ህዝቡም እየሰማ ኦልሬዲ አንቺም እሱም ለፈጣሪያችሁ ስጡት ብያችሁ ለፈጣሪ ሰጣችሁ ተዘጋ አይደል? ስለዚህ 9000 ሪያል ነው አይደል የቀረው? 9000 ሪያል በዛሬ ምንዛሬ በብላክ ሳይሆን በባንክ ምንዛሬ የሚመጣው 359 ሺህ ነው የሚመጣው። 360 ሺህ ነው እሱ ያስገባልሽ። እኔ 500 ሺህ ያስገባላት በቃ ሰደቃ ይሁን ካንተ ሰጣት ብዬ እሺ ብሎ ነበረ። ከዛ በኋላ ሀሳቡን ቀይሮ አይ እኔ ሀቋን ብቻ ነው የምሰጠው፣ ያለብኝም ብቻ ነው የምሰጠው። ስለዚህ ያለብኝ ይኸው ምንዛሬ ብሎ ከጎግል ስክሪንሻት አድርጎ ልኮ በባንክ ምንዛሬ ዛሬ ባለው ምንዛሬ 9000 ሪያል የሳውዲ 9000 ሪያል በባንክ ምንዛሬ 359 ሺህ ምናምን ነበር የሚመጣው። 360 ሺህ አስገብቶልሽ ደረሰኝ ልኮልኛል እና አልሐምዱሊላ ማለት ነው። ይህንንም በህግ እንሂድ ብትይ ያው ማስረጃም ምንም ስለሌለ ምንም አይነት ደረሰኝም ሳይኖር በካሽ ነው በእጆ የተሰጠው። ምንም አይነት ማስረጃ የለም። እንደዛም ሆኖ ይህንንም አምኖ መስጠቱ አላህ ይስጠው ብሎ አልሐምዱሊላ ብሎ መቀበል ነው የኔ እናት። እና እኔ ደግሞ በፍጹም አልቀየምሽም፣ እንቀየምሻለሁ። እንኳን ደስ አለሽ። ምርቃቶችሽን ሁሉ አሜን ብዬ ተቀብያለሁ። እና በቃ ጨርሷል። ምንም የቀረ የለም። ይህንን ያለው ቴንኪዩ። ትኬት ለሌላ ሰው መላክ ይቻላል ወይ? ይሄንን አስረጅን። ቪዲዮም እንድትሰሪ ይፈልጋለሁ ወይም በትኬቱ ዙሪያ ማለት ነው። አልገባኝም። ትኬት በሌላ አሀቡዬ ይኸውልሽ፣ አሁን ለምሳሌ በሰክሰስ ፕላስ እንትን እጣ ቆርጠን ትኬቱ የግላችን ነው አይደለ? የሚስጥር ነምበር ነው እጣው እስከሚወጣ ድረስ ማለት ነው። እዚህ ቲክቶክ ላይ ማብራሪያ እንሰጣለን ብለው ትኬት ላኩልን የሚሉ አሉ። የምትቀበላለች እና ብዙ ልጆች እየጠየቁኝ ስለሆነ ግልጽ አድርጊው። ማናት? የራስሽን ስም ነው የምትጠቀመው ልጅቷ። የራስሽን ፕሮፋይል ነው የምታደርገው። በቪዲዮ አትገባም። ገብተን ልናስቆማትን ሞክረን ነበረ፣ ግን ትኬታችሁን ላኩልኝ ነው የምትለው ልጆቹን ማለት ነው። ማና የቲክቶክ ስሟ? የራስሽ ስም ሀቡዬ፣ ሀቡ ብላ ነው ስምሽ። በራስሽ ስም ነው ሀቡ። ጭራሽ ድምጿስ ምን አይነት ነው? ድምጿ እኔ እንትን አላልኳትም፣ ግን ገብተን እንትናም ሀብለንም ገብቶ እኔም ገብቼ ልናስቆማት ሞክረን ነበር። ምን አገባችሁ ነው የምትለው። የምትገባው በእንትን ነው እያየ ነው የሚወጣው። የወጣለት ሰው ትኬት ውስጥ እጁ ላይ እስካለ ድረስ ቁጥሩ ሲጠራ እሱነቱ ይታወቃል። አንደኛ ትኬት ነምበር ሲወጣ ሲስተም ላይ ስም፣ ስልክ ቁጥር፣ ሁሉ ነገር ይወጣል። ገባሽ? ፓስዋርድ አይደለ ይሄ፣ ፒንኮድ አይደለ ሚስጥር የሚሆነው። ተረዳሽኝ ሀያት?
ኦኬ አይ ከእንትኑ ጋር የተያያዘ ነው ማለት ነው። አሁን ከስልክ ቁጥርና ከስም ጋር የተያያዘ ነው ማለት ነው። ስለዚህ የማንም ትኬት ለማንም አይሆንም። ኦኬ አንድ ነገር ሀያትዬ አንቺ ሽከረከር ኮምፒውተር ላይ እጣ ስናወጣ ላይቭ ላይ የሚወጣው ትኬት ቁጥሩ ነው። ትኬት ቁጥሩ ተሽከርክሮ የአንቺ ትኬት ቁጥር ሲወጣ ስምሽና ስልክ ቁጥርሽ አለበት። የአንቺን ትኬት ማንም ትኬትሽ ወድቆ ቢያገኘው አንድ ሰው ምንም ሊያደርጉ አይችልም። ምንም ለምን ስምሽ ስልክ ቁጥርሽ አለ ሲስተማችን ላይ ገባሽ? ስለዚህ ይሄንን ትኬት በምንም ማጭበርበር አይቻልም። ለአንድ ሰው ሰጠሹ ኮፒውን ቢዝ እሱ አይደለም ሲስተም ላይ የሚወጣው የአንቺ ስም ነው የአንቺ ቁጥር ነው። እኔ ነኝ ብሎ መምጣት አይችልም። አንቺነትሽ ይታወቃል። አንቺ ከስተመር ሰርቪስ ኮንታክት ስታደርጊ ትኬቱን ኦርደር ስታደርጊ ያናገርሻቸው ኮንቨርሴሽኖች ሁሉ ነገር ዋትሳፕ ላይ አለ፣ ሲስተም ላይ ይገባል። የአንቺን ትኬት ወድቆ ከመንገድ ላይ አንድ ሰው አንስቶ አንቺ እጣው ቢደርስሽ ቤቱ ቢደርስሽ እኔ ነኝ ማለት አይችልም ያ ሰው። ለምን ኮንቨርሴሽኑን ማቅረብ አለበት፣ እሱነቱን መግለጽ አለበት። ቤት ስትረከቢ እኮ በመታወቂያሽ። ለዛ እኮ ነው ለኢትዮጵያዊና ለትውልደ ኢትዮጵያዊ ብቻ ለሌላ ዜጋ የማይቻለው። ገባሽ? ይሄንን መሀይሞች የማይፈጥር ከሆነ እኔ እህቶችን ሌሎቹ እንዳይበሉ ነው እንጂ ችግር የለውም። ትኬቱን እዛ ኮፒ አርጋ እንዲህ ብደረደር ምንም አታመጣም። ምንም ኦልሬዲ ሲስተማችን ላይ ያለ ገባሽ? ትኬት ሲቆርጥኛ ጋር ሙሉ ስም ስልክ ቁጥር ይሰጣል። ሰጥቶ ነው ከደረሰኝ ጋር የሚቆረጥለት። አንድ ሰው ትኬት ሲቆርጥ ከስተመር ሰርቪስ ላይ ሄዶ ትኬት መቁረጥ ፈልጌ ነበር ብሎ ቮይስ ሲያደርግ ኦኬ ብሎ አካውንት ነበር ይላክለታል። ከስተመር ሰርቪሱ በአካውንት ነበሩ አስገብቶ ደረሰኝ ሲልክ ስምና ስልክ ቁጥር ይጠየቃል። ስምና ስልክ ቁጥሩ ሲስተም ላይ ይገባል። ገባሽ? ያ ትኬት ብቻ አይደለም ልጅ አቦ የምናስቆሙበት መንገድ ቢኖር አሪፍ ነበረ። አቡዬ በልጅቷ ዙሪያ ልናገር ነው አሁን ሀያት በምትላት ልጅ ማለት ነው። ሀዩ ሀቡ ናግረናታል። እነ ቤቲም እነ ሀብለንም ገብተው አውርተዋታል። ሙሉ ለሙሉ ያንቺን ነገር ነው ኮፒ አድርጋ የምትቀመጠው። ታካሚ ያለ ግቡ ምናምን እያለች ነው እንትን የምትለው። ሁለተኛ ነገር ደግሞ ምንድን ነው የምትፈልገው? ልጅቷ መፈመስ ነው የምትፈልገው። ምን እንደምን እኛ ራሱ ስናናግራት አንቺ ሀብለን ቤቲ በሙሉ እያገዛችኋት ነው እኮ እንድትፈምስ እያገዛችኋት ነው። ማገዝ ሳይሆን አስቁሚ። ምንድን ነው አስቁሚ ነው ያልናት። አንድ ቀን ነው እኮ የገባ ነው። ዜድ መብት የላችሁም። አንድ ሰው በገዛ ስልኩ በገዛ ዋይፋይ ማንንም ኮፒ ማድረግ ይችላል። መብቱ ነው። ልጅቷ መብቷ ነው። እናንተ መብት የላችሁም። ገብታችሁ አቁሚ ማለት አይደለም። እናንተ እኔን ኮፒ እያደረገችኝ ሄጄ አቁሚ ማለት አልችልም። ስልኩ የእሷ ነው፣ ዋይፋዩ የእሷ ነው። መብቷን የፈለገችውን ሰው አንዴ ሚዲያ ላይ እስከወጣው ድረስ ማንም ሰው የኔን ፎቶ የመለጠፍ መብት አለው። ፎቶ እንዳይለጠፍ ከፈለግ ፎቶ የመፖሰት ለፐብሊክ ማውጣት የለብኝም። አዎ ግን በአንቺ ስም ስለሆነ እንዳይሸወዱ ነው። ገብቶሻል? አሁን አንዳንዴ አንቺ ለነሱ ይኸውልሽ፣ ሌባን መቆጣጠር አይቻልም። መቆጣጠር የምንችለው እራሳችንን ነው። እኛ ደጋግመን እየነገርናቸው ነው። እኔ በቪዲዮ ምገባዋ ሀቢባ ነኝ። በቮይስ ብቻ የሚገቡ ሰዎች ሀቢባ ነኝ ብለው የሀቢባን ፎቶ ተጠቅመው ካጭበረበሯቸው ይበላቸው። ለምን? ስለማይጠነቀቁ እየነገርናቸው ካልሰሙ ምከረው እምቢ ካለ መከራ ይምከረው። እናንተ ግን አቴንሽን ሰጣችኋት፣ የምትፈልገውን ትኩረት ሰጣችኋት። ገባሽ? እናንተ የኔ ሰዎች ሆናችሁ እዛ ጋር ፌክ ሀቢባ ጋር ገብታችሁ እባክሽ ተይ የሀቢባን ስም አትጠቀሚ፣ የሀቢባን ፎቶ አትጠቀሚ ማለት ለሌባ የልብ ልብ መስጠት ነው። የምትፈልገውን አቴንሽን እናንተን ፎሎ ያደረገ የኔ ቤተሰብ እንዲገባ እንዲያያት ሰው እንዲበዛላት ተባበራችኋት። ገባሽ? ኖ ሀቡኛ የመጀመሪያ ቀን ብቻ ነው። የመጀመሪያ ቀንም ቢሆን ዜድ ለምን ማመን አትፈልጊም? የመጀመሪያ ቀንም ቢሆን መግባታችሁ ሁላችሁም ትክክል አይደለም። ስክሮል ነው ማድረግ ያለባችሁ። አንቺን ፎሎ ያደረገ የኔ ተከትሌ በአጭበርባሪ ቤቱ በገባን በኮመት ንለት ቁጥር ቪው እንዲበዛለት ቫይራል እንዲወጣ እያገዝነው ነው። አንዳንድ ሰዎች መጥፎ ነገር እንዲዩት ሲያደርጉ ያንን ሰው የተቹ ይመስላቸዋል። ለዛ ሰው ሪፕላይ በማድረግ በመመለስ አይደለም። መጥፎ ነገር ላይ ኮመንት ባረግን ቁጥር ኮመንቱ በበዛ ቁጥር ቫይራል እንዲወጣ ብዙ ሰው እንዲያየው እየረዳ ነው እንጂ እሷ መብት አላት። ማንንም ኮፒ ማድረግ መብት አላት። አይደለም እኔን አንድ ተራ ቲክቶከር ጠቅላይ ሚኒስትሩን ፎቶውን አድርጋ እሱን ነኝ እያለ መሸቀል ይችላል። አንድ ሰው ማንንም ማስቆም አይችልም። ዚስ ኢዝ ፍሪ ሶሻል ሚዲያ።
እኛ ዓለምን መቆጣጠር አንችልም። ዓለምን ማስቆም አንችልም። ማስቆም የምንችለው ራሳችንን ነው። ራሳችንን ሶሻል ሚዲያ ላይ ፎቶን ተጠቀምሽ አሳይሻለሁ ምናምን የሚሉ ሰዎች ጉረኛ በሏቸው። የጠቅላይ ሚኒስትሩን ፎቶ እንዲዘቅዝቀው እንዲ ኤክስ አርገው ምን አርገው እየጨፈሩ ፕሮፋይሉን አርገው የፈለጉትን እያደረጉ ነው አይደለም። እኛ አንድ ተራ ቲክታከሮች ቀርቶ እኛ ሰዎችን መቆጣጠር ዓለምን መቆጣጠር አንችልም። መቆጣጠር የምንችለው ራሳችንን ነው። ራሳችንን ከሌቦች መጠበቅ እንጂ ሌቦችን ሁሉ አድነን እንይዛለን ማለት አንችልም። እኔ እንደ አንድ ሀቢባ አዌርነስ መስጠት በቻልኩት መጠን አዌርነስ መስጠት ነው የምችለው። ዓለምን መቆጣጠር አልችልም። እየነገርኳቸው እየመከርኳቸው እምቢ ብለው ከተበሉ ምከረው መከራ ይምከረው። ጠዋት ማታ እየተናገርኩ ነው። ጠዋት ማታ አካውንቱ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ካላለ እኔ ይላታለሁ። ተሳስታችሁ ብታስገቡ ትርፍ ብር ብታስገቡ ምንም እኔ ሀቢባ አለው። ይኸው በቪዲዮ ፊት ለፊታችሁ ይኸው 2 ዓመት ከ5 ወር ከቲክቶክ ላይ አንድ ቀን ከላይቭ ቀርቼ አላውቅም አለው ፊት ለፊታችሁ። ሌላ አይመለከተኝም። ማንበብ ባትችሉ እንኳን ማንበብ ለሚችል ጎረቤት አሳዩ፣ ጓደኛ አሳዩ። ይሄ አካውንት ስሙ ምን ይላል ብላችሁ ጠይቁ። አንዳንዴ አውቀው ቁጥሩን ሌላ አድርገው ስም ሰክሰስ ሊያደርጉ ይችላሉ። ያን ቁጥር ገንዘብ ትራንስፈር የሚያደርግላችሁ ሰው ሞባይል ባንኪንግ ላይ ሲመታው ቁጥሩን ሲመታው ሰክሰስ የሚል ካልወጣ እንዳታስገባ ብላችሁ ገንዘብ ለሚያስገባላችሁ ሰው ንገሩት።